ከዚህ በላይ ሞት አለ እንዴ? ጀስት ከህፃናት ልብስ ላይ ነጠላ የሚቀድ ስርዓት፣ ይሄን እኮ ማሽሞን አለብን ነው ይሄን ስርዓት። ከዚህ በላይ ሞት እኮ የለም ወንድሜ ቴዲ። በጣም ሶሪ ስሜታዊ ስለሆነ በነፃነት መናገር ይችላል። በጨዋ ቋንቋ ስለሆነ የምትገልጸው እኔ በጣም ደስ ብሎኛል። እሺ በዚያ ማለት በጣም ላመሰግን ወዳለሁ። እሺ ያ እና ይሄ ምንድነው ጀስት በቃ ዘፈኑ ዳይሬክትሊ እንስማው። በቃ ዳይሬክት ነው። ያንዴ ጥሩ ዜጋ የሚችለውን ያክል ስለሚወዳት ለኢትዮጵያ መልካም በቃ ጀስት እንደዚህ መሆናችን ለማናችንም አይጠቅምንም። መሳቂያን የሆን ነው የዓለም መሳቂያ። በቃ ሌታስ ዩናይትድ በቃ አንድ ሆነ። ለአንተ ማነሳለ ጥያቄ ኦኬ ኢትዮጵያ ወይም ደግሞ ኦኬ ወደ አዲስ አበባ ልምጣልህ። አዲስ አበባ አሁን እየተሰሩ ያሉ ነገሮች አሉ። አንዳንዶች ብልጭልጭ ነው ይላሉ። አንዳንዶች የነዋሪውን ሁኔታ ያላገናዘበ ነው ይላሉ። አንዳንዶች ደግሞ በጣም ኢምፕሬሲቭ ነው፣ በጣም የሚደነቅ ነው። እንደ አንድ ኢትዮጵያዊ እንኳን ለሌላ ሀገር ዜጋ ሀገሬ ይህች ናት ብዬ ለማሳየት አላፍርም። ትላንት ከትላንት ወዲያ በሀገሬ የሸማቀቅ ነበር፣ አሁን ደስ የሚል ነገር ተሰርቷል፣ አስደናቂ ነገር ይላሉ። ቢያንስ ለዚህ እንኳን ክሬዲት መሰጠት ነበረበት ይላሉ። እና ለዚህ ስራ ክሬዲት መሰጠት ነበረበት ብለህ ታስባለህ ወይስ የለበትም? እኔ እንግዲህ ስራን አደንቃለሁ፣ አከብራለሁ። ግን ለምሳሌ አሁን ያ ገንዘብ እኔ ቅድሚያ ፕራዮሪታይዝ ማድረግ ያለብን ላይ ቢውል ይሻላል ብዬ አምናለሁ። ብልጭልጩ ላይክ አትሊስት ፋክተሪ ኢስታብሊሽ ብናደረግበት እኮ ያ ፋክተሪ ሌላ ነገር ይወልድልናል እና ሌሎች ላይክ ህዝብ ወይ ትምህርት ላይ ኢንቨስት ብናደረገው፣ ህፃናት ላይ ኳሊቲ ኤዱኬሽን ለያንግ ጀኔሬሽን ፕሮቫይድ ብናደረግበት ያን ገንዘብ የዛሬ ከአመታት በኋላ እነዚህ ልጆች የተሻለ የሆኑልን ነበር ብዬ አስባለሁ። ማለት እኔ ብልጭልጭ እኮ ሚሊየን ስራብተኛ ከጀርባው አሽቀ ከላይ ብታብለጨልጭ ውሸት እኮ ነው፣ ውሸት ነው። እውነታው ሰው ጀስት መብላት አቅቶታል ዛሬ። ዳት ኢዝ ትሩዝ። ይሄን ትሩዝ የት ትደብቀዋለህ? ለእውነተኛ መፍትሄ መምጣት ካለበት ከእውነታውን መጋፈጥ ነው ፊት ለፊት። ዛሬ የውጭ ጎብኚዎች እኔ እንደዚህ ይሉኛል ብለህ በጉያህ ግን ራብተኛ ተሸክመ ዳትስ ሚኒንግለስ። እና እውነታው የሚሆነው ጀስት እውነቱን ብልጭልጭ እንዲሉ ያደረጋቸው ከውስጥ ያለው እውነት ነው። እና ጥረቱን ባደንቅም ግን ቅድሚያ መሰጠት ለሚገባው ቅድሚያ አልተሰጠም በዛ ፕሮጀክት ብዬ ነው የማስበው። እሺ ከልብ አመሰግናለሁ አድማጭ ተመልካቻችን፣ ከልብ አመሰግናለሁ። አንድ የመጨረሻ ሰው ብቻ በስልክ ልቀበልና ክብራትና ክብራን ቲክቶክ ላይ ወዳሉ ወዳጆቼ ይዞራለሁ። ወንድሜ ቴንኪው። እሺ እግዚአብሔር ይስጥልኝ ወንድሜ፣ እግዚአብሔር ይስጥልኝ። ሄሎ ሄሎ ሄሎ፣ ይሰማል? ይሰማል? ሄዶ እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። የቴዲ አፍሮን ዳስጣል ሰምተሃል? እውነት ለመናገር እኔ ብዙ ዘፈን አዳማጭ አይደለሁም። ዳስጣል ግን መልዕክቱ አነጋጋሪ ስለነበረ ሰምቼዋለሁ። ሰምተኸዋል? አዎ ዘፈኑ አነጋጋሪ ስለነበር ሰምቼዋለሁ። እሺ ከሰማኸው እዛ ላይ የተጠቀሱ ቃላቶችን እያወጣው ጠይቀሃለሁ። ኢትዮጵያ ሞታለች ብለህ ታስባለህ? ኢትዮጵያ ሞታለች ብለህ ታስባለህ? እንግዲህ አንጻራዊ ነው። ችግሮች አሉ። ሞታለች ወደሚለው ደረጃ በዛ መልኩ አላየውም። ግን ኢትዮጵያ ውስጥ ያሉ ችግሮች ግን አገሪቷን ወደ አደጋ ላይ የሚያደርሱ ብዙ አዝማሚያዎች እንዳሉ እንረዳለን። ሌላኛው 12 ሆና አንድ ነብር ፈጃት ይላል። ማን ነው ነብሩ? ነብሩ ማን ነው? እንግዲህ ነብር ለማለት የተፈለገው ስልጣን ላይ ያለውን ነው ብዬ ነው የማስበው። ስለዚህ 12ቱን ይፈጃል ማለት ነው። 12ቱን ክልል ለማለት ነው። እንደዛ በለው። ሚት ያላደረጋችሁ ሚት አድርጉ። ስለዚህ ለ12ቱም ክልሎች ለ12ቱም ክልሉ ስለሚኖሩ ብሔር ብሔረሰቦች ሩዝለስ ከሆነ ምህረት የለሽ ከሆነ ሁሉንም በኩል ላይ ነው የዳኛ ያለው ማለት አይቻልም። ለማንም አይራራ ከሆነ በዛ መልኩ ካየነው እንደዛ ነው። ግን አሁን ኦቨርኦል እንደ ኢትዮጵያ ያለንበት ነገር ሁሉንም ኮመን የሚያደርግ ችግር አለ። አሁን ችግሩን በነገራችን ላይ ለአንድ አካል ብቻ የሚሰጥ ችግር አይደለም፣ የማህበረሰብም ችግር ነው። ማለት ስልጣን ለሚወጡ ሰዎችም ከማህበረሰብ ነው የሚወጡት አይደለ?
ኢትዮጵያ ውስጥ ያለውን ችግር ምናልባት የአንበሳውን ድርሻ ስልጣን ላይ ያለው ሊወስድ ይችላል፣ ብዙ ነገሮች እጁ ላይ ስላለው ማለት ነው። ነገር ግን ችግሮቹን የሁሉም ማህበረሰብ ችግር ሁሉንም ይመለከታል። ገብቷል አይደለ? ስለዚህ እንደ ሀገር ነገሮች ካልተቀየሩ አደጋ ላይ ነው ያለ ነው። ቅንፍ የረገጡ ነገሮች አሉ። ገብቷል አይደለ? አንደኛውን ይሄኛው ምናልባት አሁን ነገም አንድ የሆነ ግሩፕ ስልጣን ላይ ይመጣ የፖለቲካ ሲስተማችን ካልተስተካከለ እንደ ሀገር ልክ እዚህ እንደምንኖርበት እንዳደገው ሀገር ሲስተም ካልፈጠርን ነገም ጓደኛውን ነገም የሚመስለውን ሰው ይዞ የመተካካትና ያው ነገር የመቀጠል ሁኔታ ነው። ትረስት አይኖርም። ገብቷል አይደለ? እሺ ወደ ሌላው እሺ እንደኔ አሁን ለምሳሌ እኔ ኢትዮጵያዊ በሚል ስሜት ነው የምኖረው። ይሄ ማለት ኢትዮጵያዊነት ሲባል ግን የሆነ ማንነት የለኝም ማለት አይደለም። ሃይማኖት አለኝ፣ የቋንቋ እንትን አለኝ፣ ውህድ ማንነት አለኝ። ኦሮምኛ ተናጋሪ ቤተሰብ አለኝ፣ አማርኛ ተናጋሪ ቤተሰብ አለኝ። ወደ ባለቤቴ ስመጣ ደግሞ አማርኛ ተናጋሪ ቤተሰብ አላት፣ ትግርኛ ተናጋሪ ቤተሰብ አላት። እንግዲህ አስበው የኔ ቤተሰብ እንኳን ይሄን ያህል የተቀላቀለ ቤተሰብ ነው። እኔ ሁለት ቋንቋ እናገራለሁ፣ ባለቤቴ ሁለት ቋንቋ ትናገራለች። እሺ ወደ ሌላው ስለዚህ አሁን ይሰማል። ይቀጥል። እሺ ቴዲ ተቀጥል። ብዙ ጊዜ አንተ ዲስከሽኖችን መከታተላለሁ ላይ ቲክቶክ ላይ አንዳንድ ነገሮች ላይ ራሱ ገብቶ አስተያየት እንትን ለማለት ፈልግና ቲክቶክ ማዳመጥ እንጂ እንደዚህ እንትኑ ላይ ስለማልገባ እንጂ ችግር የለውም። አሁን ሳይለንት ማጆሪቲ የሚባል አካል አለ ቴዲ። ሳይለንት ማጆሪቲ የሚባል ሰላም የሚፈልግ ማጆሪቲ አካል አለ። ሳይለንት ማጆሪቲ ካላሰማ በምን እናውቃለን? ሳይለንት ማጆሪቲ ይባላል። የሆነ ጥግ ላይ ከረባት አስሮ የተቀመጠ ነው ወይ ራሱን እንደ ፕሮፌሽናል የሚቆጠር ነው? ጀንትል የሚጫወተው ነው? የት ነው ያለው የሳይለንት ማጆሪቲ? ካልተናገረ ዝም ካላለ በሀገሩ ጉዳይ ላይ ሀሳብ ካልሰጠ ምንድነው ጥቅሙ ሲጀምር? ቴዲ የት ነው የሚሰጠው ነው? አሁን እኮ ገብቷል አይደለ? ሜዳው ይሄ በሰላም መኖር የሚፈልገውን ችግሮች በየዘመኑ ይኖራሉ። ትላንትናም ችግር አለ፣ ዛሬም ችግር አለ። ትላንት የነበሩ ችግሮችን በሰላምና በይቅርታ ካልፈታ የዛሬውም እልባት ከሌለው ሩሙ ሁሉንም እዛ ሀገር ውስጥ በነገራችን ላይ የእያንዳንዱ ሲንግል ኢንዲቪጁዋል ኢንተረስት መከበር አለበት። ማጆሪቲ ማይኖሪቲ የሚባል ነገር በቋንቋም በእምነቱ እና ከአንተ ጥያቄ በመነሳት ልመልስልህ። እሺ ኦኬ። ድምጽ ይሰማሃል? ይሰማኛል። ወይ ዳንታ ታስቆጥረኝ ደም አጥንቴን እኔ ያውቀው የለም ወይ ማንነቴን ይላል። ሌላኛው ደግሞ ወይ ዳንታ ትንገረኝ ማንነቷን የኢትዮጵያን ማለት ነው ምጣት ታስተምርም ልጅናቷን የሚለው ቃል ምን ማለት ነው? እዚህ ጋር ማን ነው እናት ማን ነው ልጅ? እንግዲህ አሁን ምንድነው እሱ ስልጣን ላይ ያሉ ሰዎች ከሚናገሯቸው አንዳንድ ነገሮች በመነሳት የተነገረ ነገር ነው የሚሆነው። ብዙ ጊዜ እንግዲህ አሁን ፖለቲካው ስልጣን ላይ ያሉ ሰዎች ሁሉም መጥፎች ናቸው፣ ሁሉም ልክ ናቸው ማለት አይቻልም። እኔ እኛ ሀገር አንዱ ትልቅ ችግር ምን እንደሆነ ታውቃለህ? ቦታውን ሲያጡ ነው። አሁን ለምሳሌ የትግርኛ ተናጋሪዎች ስልጣን ላይ በነበሩ ሰዓት ይሄ የትግራይን ህዝብ አይመለከትም። ሁሌ ጥንቃቄ የምታደርግበትን ነገር የምወደው ነገር አንተ ህዝብ እንደ ህዝብ መነካት የለበትም። ከህዝብ ውስጥ ግን ችግር የሚፈጥሩ ሰዎች አሉ። ገብቷል አይደለ? ነገር ግን ያ ወደ ኋላ ይወስደኛል። እኔ የትግርኛ ተናጋሪዎች ስልጣን ላይ በነበሩበት ሰዓት ላይ ቋንቋውን በመናገር ማስፈራራት፣ ቋንቋውን በመጠቀም ሀገር መዝረፍ፣ ቋንቋውን በመጠቀም ሌላውን ሰው ችግር ለመፍጠር እንደዚህ አይነት ነገሮች ነበሩ። ገብቷል አይደለ? ልክ ያ አካል ተሸንፎ ወደዛ ክልል ሲገባ ባንዲራውን ጣለው። ኢትዮጵያ የምትባለውን ነገር በጭራሽ በጸያፍ ቃል መጠቀም ጀመረ። ቴዲ ገብቷል አይደለ? ስለዚህ ኢትዮጵያዊ ተብሎ ሲቀነቀን የነበረው ከዛ ማህበረሰብ የወጡ ስልጣን ላይ የነበሩ ሰዎች አሁንም ማህበረሰቡን አይመለከትም። ስልጣን ላይ እስካሉና የስልጣን ተጠቃሚዎች አብረው እያሉ ነበር ኢትዮጵያ ብለው ሲጮህ የነበሩት። ሲያጡት ግን ባንዲራውን ተውት። ሲያጡት ግን ኢትዮጵያን መስደብ ጀመሩ። አሁንም ስልጣን ላይ ያሉት አካላት የሚፈተኑት እና ደጋፊዎቻቸው ገብቷል አይደለ?
ስልጣን ላይ ያለው አካል ለምሳሌ በማጆሪቲ ደረጃ ኦሮሚያ ተናጋሪ ሊሆን ይችላል። ሁሉንም የኦሮሞ ማህበረሰብ ይወክላል ማለት አይደለም። ገብቷል አይደለ? ስልጣን ላይ ያሉትን የሚወክሉት ስልጣን ላይ ያሉትን ራሳቸውን ነው። ጥሩ ከሰሩ ይመሰገራሉ፣ መጥፎ ከሰሩ ደግሞ ይወቀሳሉ። አሁን እነዚህ ሰዎች የሚፈተኑት መቼ ነው? አሁን ስልጣኑን ማወሩን ከያዙት፣ ገንዘቡን ከያዙት፣ ታንኩን ከያዙት፣ ባንኩን ከያዙት ኢትዮጵያውያን ብሎ ሲያቀነቅኑ እነሱንም የሚደግፉ ሰዎች እኔ አሁን ለምሳሌ የትኛውንም ሳይድ ፖለቲካን አላቀነቀንም። ኢትዮጵያ ሰላም ሆና ለሁላችንም የምትመች ልክ እንደምንኖርበት እንደ አሜሪካን ሀገር ሲስተም ተዘርግቶ ሁሉ ተከብሮ ተከባብሮ ተዋዶ የሚኖርባት ሀገር እንድትሆን እንፈልገው። ከዛ ባሻገር ግን መሬት ላይ ግን የማትክዳቸው ሀቆች አሉ። ይሄ አሁንም ሁሉንም አይመለከትም። ሁሉንም ሰው በጥሩ አስተሳሰብ የሚያስተናግዱ ሰዎች አሉ ስልጣን ላይ። በዛው ልክ ደግሞ ጓደኞቻቸውና መሰሎቻቸውን እያመጡ ደግሞ ባለ ጊዜ የሚያስብል ስራ የሚያሰሩ ደግሞ የተጓተቱ ሰዎች አሉ። ስለዚህ ለነሱ ነው አግኝተኛል አይደል? አግኝቻለሁ። እሺ እነዚህኞቹን ይመለከታቸዋል ማለት ነው። ትናንትም ዛሬም ስልጣንና ብሩን ታንኩን ስለያዙ ኢትዮጵያ ብለው የሚያቀነቅኑት ሰዎች እነሱን የሚመለከት ነው የሚሆነው። ይሄ በጀኒውን ሆነው ግን ሀገራቸው የሚያገለግሉ ሰዎችን አይመለከትም። ኦኬ፣ ከልብ አመሰግናለሁ አድማጭ። እሺ ቴንክ ዩ ለምታደርገው ነገር። የራስ የፖለቲካ የራስ የእምነት አመለካከት ይኖራል፣ ግን ሀገር የጋራችን ናት። እኔ አንተን እንትኖች በጣም የምወድልህ ነገር የጋራ በሆነች ሀገር ማንነታችን የሁላችን ማንነት ተከብሮ ስለምንኖርበት ነገር መስራት አለብን። ወደ መሀል መምጣት አለብን። እንኳን አይደለ? ቴንክ ዩ ከልብ አመሰግናለሁ። አመሰግናለሁ ለምታደርገው ነገር። ቴንክ ዩ እግዚአብሔር ያክብርልኝ። እሺ 1 2 3 2 1 ይሰማችኋል ድምጼ? ኦኬ፣ እዚህ ላላችሁ ነው፣ ቲክቶክ ላይ ላላችሁ አይደለም። 1 2 3 1 2 3 3 2 1 ወደ እናንተ ልምጣ። ኦኬ፣ ክብራትና ክብራን ሙሉ ሰዎች ችግር የለውም። ከጨረስኩ በኋላ እንገናኛለን። እስካሁን በስልክ ለደወላችሁ ሰዎች ስለ ጨዋነታችሁ ከልብ አመሰግናለሁ። አሁን ቲክቶክ ላይ ያሉ የገቡ ሰዎችን ወደ እናንተ ማስደመጥ ጀምራለሁ። የተወሰነ ቆይታ ከነሱ ጋር አድርግና ወደ በኋላ አካባቢ ተመልሼ እድል ሰጣለሁ። መስፍን ፈይሳ ይታየኛል። ከዛ ሚኒሊክ ፋኖ አለ፣ ያቢ አለች፣ አያና አለ፣ ጀሚ አለ፣ በላይ በቀለ ወያ አለ፣ ወርዘ ኮመን ጉድ አለ፣ ምናሴ አባ ዋቆ አለ፣ ቡላል አለ። በዩቲዩብም በፌስቡክም በቲክቶክም የምታደምጡ በሙሉ ከልብ አመሰግናለሁ። ሀሳብ አስተያየቶቻችሁን ለመስጠት ቴዲ ሐዋሳ የቴሌግራም ቻናል ላይ ነው። ብዙ ሞዴሬተሮች ከዛ ላይ ነው ፒክ እያደረጉ እዚህ ቲክቶክ ላይ ስትልኩ የሚያስገቧችሁ። ቤተሰብ ያልሆናችሁ እዛ ላይ ቤተሰብ ሁኑ። አሁን ገስት ላይ ያሉ ሰዎች የሚሉትን እንሰማለን። መጀመሪያ ግን ግጥሙን ላንብብላችሁ ድጋሚ። ዳስጣል ጀሚ ሚውት አርግ ጀሚ። ዳስጣል ልቤን እንዴት አገኛችሁ? ዳስጣል ልቤ ለውስጥ ያዘን ለቅሶ ሰው አይችልም ቢመጣ ደርሶ አለ ጊዜ ገና ነው እያልኩት ራሴን ቀጠፍኩት ራሴን። ኦኬ፣ አንድ ጊዜ ይሄንን እናጠፋለን። እሺ፣ ዳስጣል ልቤ ለውስጥ ያዘን ለቅሶ አለ ጊዜ ገና ነው እያልኩት ራሴን ቀጠፍኩት ራሴን በደልኩት ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ አክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ ሀገር ተለያይቶ። 1 2 3 ሊስን ፕሮፐርሊ ይላል ጃኮብ ዙማ። አክሱም ላሊበላን በአንድ አለት አጽንቶ አልራመድ አለ ሀገር ተለያይቶ ምሰሶ ዘመመ ጣራውም ያፈሳል ሀገር የሞተበት የት ሄዶ ያለቅሳል። ያሳደገኝ ቄ ባደግኩበት መንደር ባይተዋር ሆንኩኝ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት። አባይ ለዘዴው ባፍ ይቀድማል አምኖ መከዳት እንዴት ያማል።
ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት? ከነገ ዛሬ ይሻል ባልኩኝ የራሴን ጩኸት ተነጠኩኝ። ተጣላውና ከወንዜ አድባር እንዴት ልታረቅ ከራሴ ጋር? አዲስ አበባ አዶ ሸገር እንኳን ሸገሩ የሁሉ አይደል ወይ ሞላው ሀገሩ። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋል ኢትዮጵያዊነት። ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ደማቸውን ገብረው ዘመን ተገላብጦ ታሪክ ሲተረት እንዴት አቀርቅሬ ባንዲራዬን ላንሳት። የኢትዮጵያ አርበኞች የጥንት አርበኞች እናናብስቱ ሲረገጥ ባንዲራው ገና አሁን ሞቱ። ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃትምና 12 ሆና አንድ ነብር ፈጃት። ዳስጣል ልቤ ዳስጣል። ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል? ፍቅርን ብዬ እንጂ ትግቼ ለሰላም መች ከሀገር ይበልጣል እኔስ አንድ ነፍሴ። ወይዳንተ አትንገረኝ ማንነቷን ምጣት ታስተምርም ልጅ እናቷን። ወይዳንተ አታስቆጥረኝ ደም አጥንቴን እኔ ያውቀው የለም ወይ ማንነቴን። ወይዳንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን። እንዴት ናችሁ ክብራትና ክብራን? በዚህ ግጥም ወደዳችሁም ጠላችሁም ሶስት አይነት ሰዎች አሉ። እንዳደመጣችሁት ነው። አሁን ደግሞ የምንሰማቸውን የራሳቸውን ግንዛቤ የሚነግሩን ፖለቲከኞች አሉ። እንዴት አያችሁት የቴዲ አፍሮን ግጥም? አንዳንዶች የኢትዮጵያን አሁን ያለችበትን ነባራዊ ሁኔታ ፍንትው አድርጎ ያሳየን ይላሉ። ጀግና ነው በድፍረት ተናግሯል ይላሉ። ስለ ጀግንነቱ ስለ ድፍረቱ ምንም ጥያቄ የለውም። ብዙዎቹ ከሀገር ውጭ ሆነው ውሃ ውስጥ ሆነው በሚያለባቸው ሰዓት ነው። አንዳንዱ ዲያስፖራ መሃል ዲሲ ላይ ሆኖ ፎቶ አሳየው ጀግና ጀግና የሚያጫውቱ ከስንት ፖለቲከኞች 30% ይሆናሉ። በቪዲዮ የምታውቋቸው አይታወቁም። ይሄ ሰውዬ መሃል አዲስ አበባ ላይ ሆኖ ነው የጻፈው ጀግና ነው ይላሉ። አንዳንዶች ደግሞ ጠቅላይ ሚኒስትሩ የለፋውን ልፋት አፈር ከድሜ ያበላ ነው። ቢያንስ ለጠቅላይ ሚኒስትሩ ፌርነስ ባላንስ ቢደረግ ኢትዮጵያ ውስጥ የምናያቸው ችግሮች በሙሉ ጠቅላይ ሚኒስትሩ ብቻውን የፈጠረው አይደለም። ለዚህ መወቀስ ካለባቸው ታጣቂዎችም ስማቸው የተጠራ ፋኖ፣ ቲፒኤልኤፍ፣ ኦነግ የተባሉ መወቀስ ነበረባቸው። ጠቅላይ ሚኒስትሩ ብቻውን የፈጠረው አይደለም። ጠቅላይ ሚኒስትሩ የቴዲ አፍሮ በእድሜ እኩያው ነው። ይህ ሰው የባዶ እጁን 4 ኪሎ የገባ ሰው ነው። የተግማማውን በብሔር ፖለቲካ የተተበተበውን እያረጋጋ ነው የሚሉ አሉ። በዛም እንዲም ሆኖ ደግሞ ታጣቂዎች በየሁሉም አቅጣጫ እየተኮሱ ባሉበት የራሱን እየጣረ ነው ይላሉ። ለሱ ትንሽ አይዞ ሊባ ወይም ደግሞ ስለሰራው ስራ ቢያንስ እየተንደፋደፈ ነው እየለፋ ነው እውቅና ቢሰጥ፣ ካልሆነ ግን አፈር ከድሜ ማብላቱ ፌር አይደለም የሚሉ አሉ። በቴዲ አፍሮ ጉዳይ ላይ ደግሞ ድጋሚ ድምፀ ታቅበው ያላቸው አሉ። እዚህም ትክክል እዛም ትክክል የሚሉ አሉ። እናንተ ምን ትላላችሁ? በዚህ ጉዳይ ላይ እናወራለን። ይሄ ቀላል ውይይት አይሆንም። አስቀድሜ ነግሬያቸዋለሁ። ማይ ፍሬንድ በደንብ ማድመጥ መቻል አለባችሁ። ዳስጣልን እንደሰማችሁ እንዳበላላችሁ ተስፋ አድርጉ፣ ወይም ደግሞ እርግጠኛ ሁኑ። ሌሎቻችሁም ትገባላችሁ። ያላስገባችሁ ሰዎች እዚህ ጋር የሚደረገውን ውይይት መጀመሪያ እንስማና ከዛ ደግሞ ላላስገባችሁ ሰዎች ስለምትናገሩት ንግግር በቂ እውቀት፣ በቂ ግንዛቤ፣ ጨዋነት ካላችሁ ይሄ የጨዋዎች ቤት ነው። በሰለጠነ መንገድ ሐሳባችሁ ምንም ሆነ ምን ህዝባችንን እናከብራለን፣ ሀገራችንን እንጠብቃለን። ሐሳብ ምንም ሆነ ምን ከኔ ጋር የሚቃረን ሐሳብ የለም። ከኔ ጋር የምትቃረነው ባለጌ ከሆንክ ነው፣ ጋጥ ወጥ ከሆንክ ነው። እሱን አልታገስም። ከዛ ውጪ ህዝባችንን እያከበርን ውይይታችንን እናደርጋለን። ሐሳብህ ምንም ሊሆን ይችላል። ህዝብ ነው የሚፈርደው። ታፕታፕ ስላደረጋችሁ ከልብ አመሰግናለሁ። እዚህም ያላችሁ በሙሉ ከልብ አመሰግናለሁ። ትንሽ ከቆየሁኝ በኋላ ስልኬን ከፍትና ድጋሚ ደግሞ እየደወላችሁ እንድትገቡ አደርጋለሁ። አሁን ወደ ውይይት ወስዳችኋለሁ። ቆይ ላስተካክል።
አንድ ጊዜ 1 2 3 3 2 1 ኦኬ። ከመስፍን ፈይሳ ሮቢ ነው የምንጀምረው። መስፍኔ እንኳን ደህና ይሰማል? መስፍን ይሰማኛል። ቴዲ ዳስጣልን ሰምተሃል? በመጀመሪያ እንኳን ለዳግመ ትንሣኤ ያደረሳችሁ ላለው ለክርስትና እምነት ተከታዮች ዳስጣልን በጣም ደጋግሜ ሰምቼዋለሁ። ዘፈን አይተነተንም፣ ደራሲው ነው የሚያውቀው ለምን እንደደረሰ። ድሮ በደርግ ጊዜ እንደምታውቀው የኤፍሬም ታምሩ ዘፈን ነበረ። ሰፊ ጎጆ እልፍኝ እያለሽ ምን ነው በአደባባይ ትቀጭኛለሽ የሚል ዘፈን ነበረው። ያኔ እኛ የፍቅር ዘፈን ነው ብለን እስክስቴ ገዳሜ እያልንበት ነበረ፣ ለሴት እየተረጎምን ማለት ነው። ከአመታት በኋላ ደራሲው መጣና ሰለሞን ማን ነው የሚባለው ጋዜጠኛ ላይ ሶል ጋር ቀርቦ ይጠይቀው ነበረ። እሱ በወቅቱ ያቅ ስለነበረ ማለት ነው። አይ በወቅቱ ደርግን መውቀስ ስለማይቻል ዘፈንም ሳንሱር ስለሚደረግ በቀጥታ መስፈን ስለማይቻል በአደባባይ ለሚረሸኑት የኢሃፓ በቀይ ሽብር ለሚረሸኑት ወጣቶች ለመግለጽ የተደረገ ዘፈን ነው ብሎ ነበር የገለጸው። እስከዛ ድረስ እኛ እናውቀውም ነበር። አሁን እኔ ቴዲን ዘፈን ሳዳምጠው ለአማቾቹ አገር የጻፋት ይመስለኛል እንጂ ለኢትዮጵያ የተጻፈ ግጥም አለበት አሁን ኢትዮጵያ ባለች ተጨባጭ ሁኔታ ብዬ አላስበው። ሜቢ ለኤርትራ የተጻፈ አምሰለት ሙጬ ጽፋው ቴዲ ዘፍናው ከሆነ ኤርትራን ይመጥናል። አገር እየፈረሰች ከሆነ ኤርትራ ናት እየፈረሰች ያለችው እየሞተች ያለችው። ኢትዮጵያ ውስጥ ያለው አሁን ባለ ተጨባጭ ሁኔታ እየሞተች ያለች ሀገር ሳይሆን እያበበች ያለች ሀገር ነው የማየው። እየተነሳች ያለች ሀገር ነው የማየው። ተስፋ የሚታይባት ሀገር ነው የማየው። የዓለም አትሌቲክስ ስፖርት እንኳን በኢትዮጵያ ተዘጋጅቶ የማይታወቀው ቅድም አንተ ዜና ስትዘግብ የነበረ የአሜሪካ ምርጥ የዓለም አትሌቶች ሁሉ ኢትዮጵያ ውስጥ መጥቶ ዛሬ ሲሮጡ ነበር። የሞተች አገር ላይ ዓለም እየመጣ እንዲህ አይነት ትልቅ ውድድር ተደርጎ የማይታወቀው ውድድር የምታዘጋጅ ሀገር ለኤርትራ ይሆናል። ጸሐፊዋ አምሰለት ሙጬ፣ ዘፋኙ ቴዲ አፍሮ ይሆናል ብዬ ነው። ደራሲው ነው ግጥሙን የሚያውቀው። አይ ደራሲው ለምን እንደደረሰ እንጂ ዘፋኙ ድምጽ ነው የሚያውሰው፣ ድምጹን ነው የሚያውሰው። ድምጽ ስላለው ደራሲው የራሱን ስለ ልቦና ለምን እንደጻፈው ለምን እንደሚል የሚተነተነው ቀን የዛ ጊዜ ነው። ይሄንን ጽሁፍ ላይ የጻፍኩት ለዚህ ጉዳይ ነው ሊለን የሚችለው አሁን ባለ ተጨባጭ ፖለቲከኞች በተነተኑት ካየው ግን ዞር በል ኢትዮጵያዊነቴን አትንገረኝ የሚለው ለዶክተር አብይ ሳይሆን እሱ ይዟት የነበረው ልሙጧ ባንዲራ ሸፍታበት ጫካ ስለገባች ኢትዮጵያዊነት ባንዲራ ይዘን ላንተ እናስተምርሃለን ለሚሉት ባንዲራን መልሷት ኢትዮጵያዊነት ወደ አንተ አይደለም የምታስተምረኝ የሚለው ለአብይ አህመድ ሳይሆን ለጫካ ለሸፈቱትና ነፃ እናወጣለን ኢትዮጵያዊነት ብሎ የሚወዳትን ባንዲራ ይዞ ለሸፈቱበት የሽፍታ ቡድን የተገጠማት ግጥም ይመስለኛል። በኔ የሙዚቃ ትንተና ስመለከተው አንድን ነገር አንድ ሰው ስለ ፍቅረኛው ዘፈን ሲያዳምጥ ፍቅረኛው ያደረገችበትን ወይም ያደረገችለትን አዳምጦ እዚህ ገዳሜ ብሎ ያለቅሳል ወይም ይጨፍራል። አሁን ባለ የኢትዮጵያ ተጨባጭ ሁኔታ ጋር ቴዲን ዘፈን ከዚህ በደርግ ጊዜ ዘፍኖት ቢሆን በመለስ ዜናዊ ዘፈን ዘፍኖት ቢሆን ትንሽ ከኢትዮጵያ ተጨባጭ ነባራዊ ሁኔታ ጋር የተገናኘ ዘፈን ነው ብዬ ልወስድለት እችላለሁ። አሁን ኢትዮጵያ በተለያየ የልማት አውንቷራ፣ በተለያየ ዓለም ዲፕሎማሲ፣ በተለያየ ኢኮኖሚ እድገት፣ በተለያየ የከተማ ጽዳት፣ በተለያየ ሁኔታ ላይ ባለችበት ጊዜ መሃል ገብቶ ወደ ዳር የተገፋ የለም።
ቴዲ አፍሮ በመለስ ዜናዊ በወያኔ ዘመነ መንግስት ጣፎ ነው የሚኖረው። ኦሮሚያ ክልል ሲዲዲሲ የሚባል በጣም የጸዳ አለማየሁ ከተማ የሰራው ሪል ስቴት ውስጥ እዛ ነበረ ቤቱ እና ኃይሌ ምናምን ታዋቂ ሰዎች። ምክንያቱም ከአዲስ አበባ በጣም ሩቅ ነው። አሁን ግን ቴዲ ወደ መሃል መጥቶ በአብይ አህመድ ጊዜ ሲኤምሲ አካባቢ ነው ቤት ገዝቶ የሚኖረው። ወደ መሃል መጣ እንጂ በግል ኑሮ እንኳን ድሮ ከሚኖርበት ወደ አዲስ አበባ ነው የመጣው። አዲስ አበባ ውስጥ ገብቶ የገፋው ብሔርም የለም የገፋው መንግስትም የለም። ቆሻሻ ተገፋ ብሎ የሚያዝን ከሆነ ትናንት ቆሻሻን ሸሽቶ ነው ቆሸሸች ከተማ ውስጥ አልኖርም ብሎ ነው ጣፎ ሲኖር የነበረው። አሁን አዲስ አበባ ስለጸዳች ወደ አዲስ አበባ መጥቶ ልጆቹን ዱባይና አሜሪካ ወስዶ ወይም የሚወልደው የሚያዝናናትን ዛሬ የአዲስ አበባ ሪቨርስ ወንዞች ዳር የተለያየ የጸዱና የተዋቡ ፓርኮች ውስጥ እሁድ እንኳን ቴዲ ከዱሮ ከቤት የማይወጣው አሁን ማታ ቀስ ብሎ ከአምሰለት ሙጬ ጋር ልጆቹን ይዞ ሲያዝናና አይኔ በብርሃኑ አይቼዋለሁ። ስለዚህ ስለ የትኛው ከተማ እንደዘፈነ ስለ የትኛው አገር እንደዘፈነ ማወቅ ቢከብደኝም የትኛው አገር ናት ይሄንን የምትመስለው ብዬ ካየው ግን የአማቾቹ አገር ነው። እየሞተችም ያለችው እሷ ነች። እንኳን ኢትዮጵያኖች ከመሃል ሊሰደዱ የአማቾቹ ዜጎች 1 ሚሊዮን አዲስ አበባ ውስጥ ይኖራሉ። 1 ሚሊዮን እንኳን ኢትዮጵያን ልንገፋ እንኳን ኢትዮጵያኖች ሊገፉና ዳር ሊወጡ በሱ መገለጫ አዲስ አበባ ፒያሳ ከሳንቺስ በፈረሰ ቦታ ኦሮሞ ሰፍሮ ኦሮሞ ኖሮ ሌላው ብሔር ቢሰደድ ኖሮ የቴዲ ዘፈን ሴንስ አረጋይ ነበር። አንድ ምሳሌ አዲስ አበባ የምታከውነ ቴዲ ኡራኤል ፊት ለፊት አሁን እነ የአትሌቶች መንደር የተሰራ ቦታ በኢንቨስትመንት የወሰደው ሻቃ ሞል ይባላል። ኦሮሞ ነው፣ ትልቅ ባለ ሀብት ነው። ትልቅ ሞል ዲዛይን ሰርቶ ከጨረሰ በኋላ በቃ ይሄ ቦታ አይሆንም ለዚህ ጉዳይ ነው የምንፈልገው ብሎ የኦሮሞ ልጅ ነው ያን ቦታ የለቀቀው። እያለቀሰ እንባ እያነባ እስካሁን ለኢንቨስትመንት እንኳን የከፈለውን ቦታ ደና ቦታ ስላልሰጡኝ አልቀበልም ነው ያለው። ቆይ እዛ ጋር አንድ ጥያቄ ላንሳልህ። ቆይ እሺ፣ ቴዲ አፍሮ በግጥሙ ኦሮሞ የሚል ቃል አልተጠቀመም። አንተ ከየት አመጣህ ነው ለኦሮሞ ነው ኦሮሞ ነው የገባው የሚል ትንታኔ ሲያስገባ ነበር። ቀድም አንድ ወዳጅ አንተ ላይ ቀርቦ ምን አለ? አማራው ነው የተፈናቀለ አለክ። የት ነው አማራ አንድ ቦታ አዲስ አበባ ተሰፍሮ ያየው? የት ጋር ነው አንድ አማራ ብቻ በአንድ አካባቢ የተቀመጠበት አዲስ አበባ ያለው? አንድ ቤት ኦሮሞ ካገኘ አንድ ቤት ጉራጌ፣ አንድ ቤት ትግሬ፣ አንድ ቤት አማራ፣ አንድ ቤት ብሔረሰቦች ነው የተፈናቀሉበት ቦታ ያሉት። አሁንም ሄደ እነሱ ያረፉበት የሄደ የገቡበት ኮንዶሚኒየም ብታቸው አማራ የለበትም። እንደ አንድ ኢትዮጵያዊ አንድ አማራ እዛ ቤት ውስጥ ሊኖር ይችላል። ኦሮሞ ብቻ አይደለም፣ እንደ አንድ ኢትዮጵያዊ ኦሮሞ እዛ እንደ ዱሮ እንደነበሩ አንዴ ቃል መስኔ እሺ፣ ዱሮ እንደሚኖሩት የሰፈሩበት ቦታ እልል ብሎ ተደስቶ ከሽንት ቤት ከግም ከማይረባ ሰፈር በእልልታና በደስታ የሄደውን ህዝብ ከመሃል ገብቶ የተገፋ ኢትዮጵያዊ የለም። እንኳን ኢትዮጵያዊ የራሱ የአማቾቹ ዘመዶች ሲኤምሲና ቦሌን ተቆጣጥረው ምስቱ ጭምር ዜግነትሽ እኮ ኤርትራዊ ነው ያልተባለችም ከኢትዮጵያዊ በላይ ኢንቨስትመንት እያደረገች ኢትዮጵያ ውስጥ የምትኖርበት አገር የት ነው ኢትዮጵያዊ የተገፋ የሚለውን ማንሳት ማወቅ ያስፈልጋል። ዘፈኑ ጊዜውን ወቅቱን ኢትዮጵያን የማይዋጅ ከሆነም ይሄ ዘፈን ለየት ሀገር ነው ከተባለ ለኤርትራ ተጽፎ በቴዲ አፍሮ የተዘፈነ ዘፈን ነው ብዬ ነው ማምነው። ድምፁን ተከራይተውት። ታንኪዩ። ኦኬ፣ ከልብ አመሰግናለሁ። ካናዳ ቶሮንቶ ላላችሁ ዛሬ ኤፕሪል 18 ነው። እውቁና ሁላችንም የምናደንቀው አርቲስት ዳዊት መለሰ በቶሮንቶ ፐርፎርም ያደርጋል።
ሜላት መንገሻ አለች፣ አዲስ ለገሰ አለ፣ ኪቦርዲስት ዳጊ አለ፣ ራስ ባንዶች አሉ፣ ዲጄ ዲኤምኤስ ዳኒ አለ። ዲጄ ጎበዝ ዲጄዎች ናቸው። ባንዱ አደገኛ ነው። ኪቦርዲስት ዳጊ አይጣን ነው። የዚህ ኮንሰርት ፕላቲኒየም ስፖንሰር ደረጃ ወይም ደግሞ በፕላቲኒየም ደረጃ ስፖንሰር ያደረገው አዝመራ ዱቄት ነው። አዝመራ የጤፍ ዱቄት የትም ከማይገኝ ነው። የሚገርም ነው። በካናዳ ኪችነር፣ ጋልፍ፣ ቶሮንቶ፣ ኤድመንተን፣ ካልጋሪ ታገኛላችሁ። ለመደወልና ለማዘዝ ለምትፈልጉ 204-558-1270 ላይ መደወል ትችላላችሁ። ድራይቭ እያደረጋችሁ መሄድ ለምትፈልጉ ደግሞ 67 ሮትሌጅ የቨኑ ሄድንግ ላይ ብላችሁ ከመታችሁ ጂፒኤሳችሁ ላይ በአካል መሄድ ትችላላችሁ። ዳዊት መለሰ ዛሬ ቶሮንቶ ላይ አይቀርም። ቲኬት ለመግዛት ኦንላይን ላይ መግዛት ለምትፈልጉ አዲስ ቫይብስ ብላችሁ ኢንስታግራም አካውንት ላይ ሄዳችሁ እዛ ላይ መግዛት ትችላላችሁ። ቶሮንቶ ያላችሁ ዴቭ ኮንሰርት ላይ እንገናኝ። እሺ መስፍን ፈይሳ ሮቢን እናመሰግናለን። እያወራን ያለነው ስለ ቴዲ አፍሮ ዳስጣል ብቻ ነው። ስለዚህ በነገራችን ላይ ትክክለኛ ትንታኔ ቴዲ አፍሮ ኢትዮጵያ ብሎ ቁጥር 1 ላይ አስቀምጦላል። ከዛ በመለስ ነው የምንተነትነው። ዳስጣልን እንዴት አገኛችሁት? ሁላችሁንም በተቻለ መጠን እያስገባሁኝ ሀሳባችሁን ለመስማት ሙከራ አድርጋለሁ። ከቴዲ ጋር በሀሳብ ልቃረን እንችላለሁ ብላችሁ እንዳትሰጉ። ከኔ ጋር የምትቃረኑት ጋጠወጥ ከሆናችሁ ብቻ ነው፣ ተሳዳቢ ከሆናችሁ ብቻ ነው። በተረፈ ሀሳባችሁን በነፃነት የመስጠት መብታችሁ የተጠበቀ ነው። ሚኒሊክ ፋኖ ወደ አንተ ልምጣ ወንድሜ። 8 ደቂቃ አለ። የቴዲ አፍሮን ዳስጣል እንዴት አገኘው? አመሰግናለሁ ቴሪሻ። አንድ ብትቀየር ደስ የሚለኝ ዳስጣል በቅንፍ አንሳው ነው የስሙ የዘፈኑ ታይትል እና አይ ቲንክ ትልቅ ትርጉም ስላለው አንሳው የሚለውን ፓርት አብረህ ብትጠቅሰው። ከዛ ውጪ ዘፈኑን እንግዲህ ግጥሙን በቅደም ተከተል ልሂድበት። አይ ቲንክ የመጀመሪያው በጣም ቁልፍ ፖይንት ያነሳው በእኔ ግንዛቤ ባሳደገኝ ቀዬ ባደግኩበት ሀገር ባይተዋር ሰሆኜ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት ይላል። ይሄ በግልጽ ያለው በግልጽ ሆኖ አይ ቲንክ መብራራት ያለበት እንዴት አቀርቅሬ ባንዲራዬን ላንሳት የሚለው ነው። ያ ከእናቶቻችን ነጠላ ላይ ከመኪና ላይ እየፋቁ መሬት ላይ እየጣሉ የረገጡትን ባንዲራ ብቻ ነው አቀርቅለህ ልታነሳው የምትችለው። ለኢትዮጵያ ባንዲራ ያለው ከፍተኛ ጥላቻ፣ ለኢትዮጵያ ታሪክ ያለው ከፍተኛ ጥላቻ ባንዲራው ላይ ነው የሚወጡት። አሚን ሰው ልብ ውስጥ ያለውን የኢትዮጵያዊነት ስሜት፣ ሰው ልብ ውስጥ ያለውን የአብሮነት ስሜት፣ የቅልቅል ብሔር ማንነትን ፍቀው ላይ ያወጡት አይችሉም። ግን መገለጫ የሆነውን ባንዲራ እንዴት እየቀዳደዱ እንዴት መሬት ላይ እየጣሉ በጥምቀት በኢሬቻ በተለያዩ በዓላት ላይ ባንዲራው ላይ ያለውን ጥላቻቸውን መሬት ላይ እየጣሉ ሲረግጡት አይተናል። እና እንዴት አቀርቅሬ ባንዲራዬን ላንሳት ይላል። በተወለደበት ሀገር ባደገበት ሰፈር ባይተዋር ተደርጎ ባንዲራው መሬት ላይ እየተጣለ ሲረገጥ ያየ ሰው እንግዲህ የሚሰማውን ስሜት ይገልጻል። አንድ ወደ ኋላ ልመለስና ቴዲ በነገራችን ላይ ከአንድ ዘር የወጣ ሰው አይደለም። ቅልቅል ብሔር ማንነት ያለው ኢትዮጵያዊነትን በኢትዮጵያዊነት የሚገልጽ ነው። እዚህ ውስጥ ቴዲ ይሄንን ዘፈን ያወጣው ስለ ከሌ ብሔር ነው፣ ስለ ከሌ ብሔር ነው፣ ከሌን ደግፎ ከሌን ተቃውሞ ነው የሚለው አይሰራም። ይሄ ውሸት ነው። ከፖለቲካው በዘፈን ውስጥ ካለው እውነት ጋር ተቃርኖ ያላቸው ሰዎች ቴዲን ሌብል ለማድረግና ለማጥቃት ከመጠቀም ውጪ ያ ምንም ትርጉም ያለው ነገር አይደለም። በአንተ እምነት ወይም ደግሞ በቴዲ አፍሮ እዛ ጋር የተክላት ባንዲራ አለች። ትክክለኛ ባንዲራ የትኛው ነው ብለህ የምታስበው? መሀል ላይ ኮከብ ያለው ወይስ የሌለው? እኔ ትክክለኛ ባንዲራ ነው ብዬ የማስበው አረንጓዴ ቢጫ ቀይ ባንዲራው ነው። ምክንያቱም ኃይለ ሥላሴ የራሳቸው የዙፋን ባንዲራ ነበራቸው። ደርግ የራሱ የፓርቲ ባንዲራ ነበረው። ስለዚህ ኮከብ የሌለበት ባንዲራ የኢትዮጵያ ባንዲራ ነው። ደርግም የራሱ ነገር ነበር። ኮከቡን ማትፈልገው ለምንድን ነው? ኮከቡ የአንድ ፓርቲ ውጤት ስለሆነ የአንድ ፓርቲ ልክ ደርግ እንደነበረው whatever የደርግ ምልክት ከዛ ለይቼ አላየውም። ከፓርቲው ነው ችግር ወይስ ከትርጉሙ ነው? ትርጉሙ ለምሳሌ አንቀጽ 3 ላይ ከሰንደቅ ዓላማው ላይ የሚቀመጠው ብሔራዊ አርማ
የኢትዮጵያ ብሔር ብሔረሰቦች ህዝቦችና የሃይማኖት እኩልነትን በአንድነት ለመኖር ያላቸውን ተስፋ የሚያንጸባርቅ ይሆናል ይላል። ይህን ኮከብ አልፈልግም ስትል አውቶማቲካሊ ከነዚህ አካላቶች ጋር እንዴት ነው የምታስረዳው? ያ ማለት እኮ ከዛ በፊት ኢትዮጵያ የሃይማኖት እኩልነትና አንድነት የብሔር ብሔረሰቦች እኩልነት አልነበረም። እኔ አምጥቼ የሆነ የፔጋን ሲምብል የሆነ እንደውም የኮከቡን ትክክለኛ ትርጉም ሄደ ብታየው ከሰይጣን አምልኮ ጋር የሚገናኝ ፔንታግራም የሚባል ኮከብ ነው። ከጥንት ጊዜ ጀምሮ ከሰይጣን አምልኮ ጋር ግንኙነት ያለውን ነገር ልክ ሰዶማውያኖቹ የቀስተ ደመናውን የራሳቸው ትርጉም ሰጥተው እንዳደረጉት ኢህአዴግም ይህንን የሰይጣን አምልኮ ኮከብ አምጥቶ የራሱ ትርጉም ፈጥሮለት የሌለ ችግርን አለ ብሎ ህገ መንግስት ውስጥም ባንዲራው ላይ ያመጣው ነገር ነው። ይህንን ኮከብ እኔ አልቀበለውም። እንደ አንድ በፈጣሪ እንደሚያምን ሰው የሰይጣንን ኮከብ የአንድነት ምልክት አድርጌ ልቀበል አልችልም። ሲቀጥል ደግሞ ኢህአዴግ ያንን የማድረግ መብት አለው ለኢህአዴግ ፓርቲ ወይ whatever ለፓርቲው ደርግም እንዳረገው ኃይለስላሴ አንበሳ እንዳረጉት። ኢትዮጵያን ግን ሃይማኖት ሳይለያይ ብሔር ሳይለያይ እኩል አድርጎ የሚገልጻት ባንዲራ አረንጓዴ ቢጫ ቀዩ ነው። ቴዲሻ ወደ ዘፈኑ ግጥሞች ልመለስ። ስለ ባንዲራው ብዙ መሄድ አልፈልግም። አመሰግናለሁ። ብቻ ግን የሚቀጥለው ሌላ ደግሞ ጥልቅ ሐሳብ እኔ ከዚህ ያየሁት ከግጥሞቹ ላይ ባቆዩት ሀገር ጀግኖች በአንድነት በአርበኝነት እንዴት ይገፋ ኢትዮጵያዊነት ይላል። ይሄንን በነገራችን ላይ ይደጋግመዋል። እዚህ ጋር ይሄንን አሁን ስለ ኢትዮጵያ ስለ ጀግኖች ሲያወራ ስለ አንድነትም እያወራ ነው። እዚህ ላይ የከሌን ጀግና አልመረጠም። ጀግኖች በአንድነት ነው ያለው። ይሄ የኢትዮጵያ ታሪክ የኢትዮጵያ የጀግንነት ታሪክ የሁሉም እንደሆነ በግልጽ እየነገረ ነው። ከዛ ቀጥሎ ምን ይላል? ዘመን ተገላብጦ እንዴት አቀርቅሬ ባንዲራዬን ላንሳት ይላል። አሁንም ባንዲራውን አቀርቅሮ ስለማንሳት እያወራ ነው። እንግዲህ ለዚህ ለአረንጓዴ ቢጫ ቀይ ባንዲራ አንድ ብሔር ብቻውን አልሞተላትም። የኦሮሞ ልጆች ሞተውላታል፣ የአማራ ልጆች ሞተውላታል። ሁሉም የኢትዮጵያ ልጆች ለዚች ባንዲራ በየጦር ሜዳው ተሰውተውላታል። ይሄንን ባንዲራ ግን ሲያየው የሚናደድ መንግስት አሁን ስልጣን ላይ ያለ ይሄንን ባንዲራ ማየት የማይፈልግ ባገኘው አጋጣሚ ሁሉ ሚኒማይዝ ማድረግ የሚፈልግ መንግስት አሁን አለ። ሌላ የሚቀጥለው በጣም ጥልቅ እና ጠንካራ ሐሳብ ብየወሰድኩት የኢትዮጵያ አርበኞች የጥንት አርበኞች እናናብስቱ ይላል። እዚህ ጋር የጥንት አርበኞች ብሎ ስፔሲፋይ አድርጎታል። አርበኞች የሚለው ሲረገጥ ባንዲራው ገና አሁን ሞቱ ይላል። እንግዲህ አባቶቻችን ደማቸውን ያፈሰሱላትን ባንዲራ የሚረግጥ መንግስት እንዳለ፣ የሚረግጥ አስተሳሰብ እንዳለ፣ የሚረግጥ ትውልድ እንደመጣ ይነግርሃል። የጥንት ጀግኖችን አሁን ባንዲራ ያልተረገጠበት ቦታ ነገር ነው። ይሄ አረንጓዴ ቢጫ ቀይ በኢትዮጵያ ምድር ላይ ያልተዋረደበት ወይም ደግሞ ያልተቀደደበት በለው ዳሜጅ ያልሆነበት ቦታ ላይ እስኪ እዚህ አካባቢ እኔ እንደ አንድ አማራ ኮራ ብዬ የምነግርህ አማራ ክልል ውስጥ የኢትዮጵያ ባንዲራ ሲዋረድ አይቻላክ። ጉራጌ እዛ ክልል ላይ አረንጓዴ ቢጫ ቀይ ሲቃጠል አይተሃል? አላየሁም። እኔ አላየሁም። አፋር ክልል ውስጥ ሲቃጠል ቆይ እስክንድርን ለመቃወም የወጡ አረንጓዴ ቢጫ ቀይን አቃጥሏል በሳት። እስክንድርን ለመቃወም የወጡ እኔ እነዚህ ሰዎች የከሌ ኤጀንት እንጂ የአማራ ህዝብ መገለጫ አድርጌ አላቸውም። አፋር ክልል ላይም አልተቃጠለም። በነገራችን ላይ ብዙ ትግራይ ክልል አካባቢ ዋና ዋና ቦታዎች ላይ የሉም። ኦኬ ኦሮሚያ ክልል ላይ ሲቀደድ አይተናል፣ ትክክል ነው። ከመከባስ ላይ ሲፋቅ አይተናል፣ ትክክል ነው። አማራ ክልል ላይ ሲቃጠል አይተናል። ለመሆኑ ይሄ ባንዲራ ያልተንገላታበት ቦታ አለ? ለዚህ ባንዲራ ሊቆረቆር የሚችለው ማን ነው? ለዚህ ባንዲራ ሊቆረቆር የሚችለው ኢትዮጵያን እንደ ሀገር የሚወድ የኢትዮጵያን ህዝብ እንደ አንድ የሚያይ ማንኛውም መገለጫዬ ብሎ የሚያምነው ሰው ይህንን ባንዲራ ሊቆረቆርለት ሊወደው ይገባል። ይሄ ባንዲራ ለአማራው በተለየ መልኩ ኃላፊነት አልተሰጠውም፣ ለሌላውም በተለየ መልኩ ኃላፊነት አልተሰጠውም። ባንዲራው የኢትዮጵያ መገለጫ ነው። ኢትዮጵያ ወዳድ ሁሉ ይህንን አረንጓዴ ቢጫ ቀይ ባንዲራ ሊያከብረው ሊንከባከበው እና የሚገባውን ሪስፔክት ሊሰጠው መሆን አለበት። ኤኒዌይስ ከባንዲራው አሁንም እንግዲህ አብዛኛው ሐሳብ ስለ ባንዲራው ላይ ያጠነጥናል እንዳያችሁት። ግን ከዛ ውጪም የሚናገራቸው ነገሮች አሉ። አሁን ለምሳሌ ብዙዎቻችን ያየነው ህፃናት ትምህርት ቤት ሄደው ከትምህርት ቤት ሲመለሱ ቤታቸው ፈርሶ እናቶቻቸው እያለቀሱ
ቤታቸው ብቻ አይደለም ሰፈራቸው ፈራርሶ ከ24 ሰዓት እስከ 72 ሰዓት ውጡ ብለዋቸው እንደው ማመን ራሱ አቅቷቸው የእውነት ሳይመስላቸው ሲመለሱ ሰፈራቸው በቡልዶዘር እየታረሰ ያጋጠማቸው የአዲስ አበባ ሰዎችን በአይናችን አይተናል። ጽፈት ቤት ለጽፈት ቤት እየተንከራተቱ እንባቸውን ሲራጩ ዘራችሁ ምንድነው? እናንተ ናችሁ፣ ከናንተ ምንም የሚያገባን የለም፣ ሂዱ ወደ ክልላችሁ ሲባሉ አይተናል። ስንት ጀነሬሽን 2-3 ጀነሬሽን ወልደው ተዋልደው የኖሩ የአዲስ አበባ ነዋሪዎች በኮሪደር ልማት ስም በሸገር ሲቲ ስም ይሄ አዲስ አበባ ውስጥ ብቻ አይደለም ሸገር ሲቲ ነው። ጥያቄ ላንሳለን፣ እሱንም አንድ ላይ ትሄድበታለህ። አንተ አማራ ብሔርተኛ ነህ ወይስ ኢትዮጵያኒስት ነህ? እኔ አማራ ብሔርተኛ ነኝ። ለወትሮ ኢትዮጵያኒስቶችን ታሳዱ የነበራችሁ አሁን ኢትዮጵያኒስት ተቆርቋሪ የሆናችሁ ለምንድን ነው? ምን ያገናኛል? ብሔርተኛ ከሆናችሁ መጀመሪያ ብሔራችሁን አማራን ማደራጀት ብሔርተኝነቱ ላይ ማተኮር ነው። በተለየ ሁኔታ ምንድን ነው ከእናንተ ከዚህ ጋር የምትሰፉት? ቢካዝ የአማራ ብሔርተኝነት ከተገንጣይነት ስሜት ውስጥ አይደለም የሚወጣው። ብሔርተኝነቱ የሚወጣው አማራ ታርጌት ተደርጎ ስለተጠቃ እንጂ አማራ ኢትዮጵያን ለማፍረስና የራሱን ሀገር ለመመስረት አይደለም ብሔርተኛ የሆነው እንደ ህወሓት ወይንም እንደ ኦነጋውያን ማለት ነው። የአማራ ብሔርተኝነት የመጣው ኢትዮጵያን ለማፍረስ የሚፈልጉ የታጠቁና የተደራጁ በቂ ደቂቃ አስተላል ለወትሮ 365ቱንም ቀናቶች የኔን ያለ እዚህ ብሔር ብሔረሰቦችን ያወያየ ሰው የለም። እያንዳንዳችሁን የእጄን መዳፍ ያላካቸዋል። 365ቱን ቀናቶች እኛን ሲያስበሉን የነበሩት እንዳንደራጅ ኢትዮጵያ የሚሉ ኃይሎች ናቸው ትሉ ነበር። አማራው እንዳይደራጅ ዋነኛ እንቅፋት ነው ቴዲ ኢትዮጵያኒስት ነው። ምንድነው እናንተ ከዚህ ጋር አገናኛችሁ? ጥሩ ጥያቄ ነው አሁን የጠየቀው። ኢትዮጵያኒስቶች አማራዎች በዘራቸው ተለይተው ሲጨፈጨፉ አማራዎች ኢትዮጵያውያኖች ናቸው ብለው በኢትዮጵያኒስት መንፈስ እንኳን አንድ መግለጫ አላወጡልንም። አማራ ኢትዮጵያኒስት ሲሆን ፐርፌክትሊ ፋይን ኢትዮጵያኒስት ብለው አማራው ኪስ ውስጥ አማራው ልብ ውስጥ ይገባሉ። አማራው በአማራነቱ በገዛ ሀገሩ ሲጠቃ ግን በኢትዮጵያኒስት መንፈስ መጥተው ለአማራው ድምፅ አይሆኑትም፣ አይደርሱለትም፣ አብረውት አይሰለፉም። እነዚህን ኢትዮጵያኒስቶች እኛ የምንላቸው ፌክ ኢትዮጵያኒስቶች ነው። ለምን? አማራው በልቡ ከኢትዮጵያ ጋር የተለያየ ከኢትዮጵያ ጋር ጥላቻ ያለው ማህበረሰብ አይደለም። አማራው እሱ ላይ የሚደርስበት ዘር ተኮር ግፍና በደል እስከ ቆመ ድረስ ኢትዮጵያን ለማፍረስ አንድም ቀን አስቦ የማያውቅም። አንድም ድርጅት ስለው ነበር። እሱን እኔም እኮ አማራ የሐሰት ትርክት ሰለባ ውጤት ነው። የሰብአዊ ድርጊት ተፈጽሞበታል። እኔ እንደውም ብዙዎቹ ሰርገው ገቦች ሩጡ እያልኩ አራ ነው የምለው። አማራዎች ራሳቸውን ያደራጁ ንዑስ ብሔርተኝነት መጀመሪያ አማራ ራሱን አደራጅቶ በቂ ተወካዮችን ይዞ መጥቶ ለኢትዮጵያዊነት ኮንትሪቢዩት ያደርጋል እንደማንኛውም እንደ ኦሮሞ፣ እንደ ትግራይ፣ እንደ ሲዳማ፣ እንደ ወላይታ፣ እንደ ሁሉም። ስለዚህ አማራ ራሱን ያደራጅ። እናንተ ያለፉትን ዓመታት ቴዲ አፍሮን ዘፈን እስኪለቅ ድረስ ኢትዮጵያኒስት ኃይሎችን እንዳትደራጁ እንቅፋት እንደሆኑባችሁ እነሱን የማሳደር ሰው ኢቭን እስክንድር ነጋን ራሱ የምታሳዱት ኢትዮጵያኒስት ኃይል ነው ማለት ነው። ፕሮፌሰር ነጋን አሁን እዚህ ጋር እንደ ኢትዮጵያ በተገለጸ ጉዳይ ላይ እንደ ክልል 3 ነዋሪ የራሳቸውን ሀሳብ ኮንትሪቢዩት ማድረግ ሲገባቸው ለምንድነው በዋነኛነት ተቆርቋሪ የሆናችሁት የሚሉ ሀሳቦች ይነሳሉና ይሄንንና ማለት የምትፈልገውን ጨምረ በሁለት ደቂቃ አጠቃል፣ ከዛ ወደ ሌሎች እንሄዳለን። ኦኬ፣ አመሰግናለሁ ቴዲ። አንድ አድማጮችም እንድታስቡበት የምፈልገው ነገር ምንድነው ከትጥቅ ትግሎች ጋር ሲነሳ አሜሪካን ሀገር ውስጥ ያሉ አሁን ለምሳሌ ፔትሪዮቲክ የሚባሉ ሰዎች ሀገር ወዳድ የሚባሉት whether they're Democrat or Republican አሜሪካ ችግር ደረሰባት ብለው በሚያስቡበት ጊዜ ሰላማዊ ሰልፍ ሲወጡ ይዘውት የሚወጡት የአሜሪካንን ባንዲራ ነው። ልክ እንደ ፋኖ ኃይሎች አድርጌ ነው የማየው። የፋኖ ኃይሎች አማራ ህዝብ ላይ ችግር ደረሰበት ብለው ነው ታጥቀው የህልውና ትግል እያደረጉ ያሉት። ግን የአማራ ክልልን ባንዲራ አንድም ቀንም ይዘውት አያውቁም። የኢትዮጵያን ባንዲራ ነው ይዘውት የሚታገሉት የሚዋደቁት። ይሄ የሚያሳየው የአማራ የህልውና ትግልና የኢትዮጵያ መቀጠል አለመቀጠል ተቃርኖ ውስጥ አይደለም ያሉት። እንደውም የአማራ የህልውና ትግል ኢትዮጵያን አሁን ካለችበት ዝቅጠት፣ ይሄ ጎጠኝነት፣ ዘረኝነት፣ ክልላዊነት የሚያወጣትና ኢትዮጵያን እንደ ሀገር ሊያቆማት የሚችለው እሱ ነው ብዬ አምናለሁ። ያ ምስክርነቱ ኦነግ የሚታገለው
ዛፍ ያለበት ባንዲራ ይዞ ነው። ህወሓት 3 ምናምን የራሱን ባንዲራ ይዞ ነው። የኢትዮጵያን ባንዲራ ይዞ የሚታገለው አጋጩት ፋኖ ብቻ ነው። ወደ ቴዲ አፍሮ ዘፈንና ወደ ሐሳቡ ስመለስ ግን ቴዲ አፍሮ ባለፈው ሳምንት ስንነጋገር እንደነገርኩ ኢትዮጵያዊ በሆነ መልኩ የአብዛኛውን ችግር የአብዛኛውን ህዝብ ስሜት በሚገልጽ መልኩ ዘፈን ይለቃል ብዬ አስቤ ነበር። ያንን አድርጓል። ከፓስተር እስከ ቲክቶከር አርበድብዷቸዋል። ከፖለቲከኛ እስከ መንደርተኛ በቃ ይሄ የኢትዮጵያን ህዝብ ያነሳሳ ያንቀሳቀሰ እውነቱን በድፍረት የተናገረበት ነውና 5 ደቂቃ ከ07 ሰከንድ ላይ የተናገራትን ነገር ሁላችንም ከልባችን እናስብባት። ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ መች ከሀገር ይበልጣል እኔስ አንድ ነፍሴ ብሏል። ይሄ በራሱ ህይወት ላይ ፈርዶ የተናገረው ነገር እንደሆነ ያገዛዙን አረመኔነት፣ ጨካኝነት ሊገሉት እንደሚችሉ ሁሉ እዚህ ጋር ህይወቱ ላይ ፈርዶ እንደተናገረ በግልጽ ምስክርነቱን ሰጥቷል። ፕሮቴክት ቴዲ አፍሮ ኢትዮጵያዊ ነው፣ ዘረኛ አይደለም። የተናገረው ነገር ሁሉንም ኢትዮጵያ ይመለከታል። ቴዲ አፍሮ አንድ ነገር ቢሆን ከዚህ መንግስትና ከርዝራዦቹ ራስ ለዘላለም አንላቀቅም። አይ ዶንት ቲንክ የኢትዮጵያ ህዝብ አክሴፕት የሚያደርገው ነገር አይደለም። ለህዝቡም ጥሪ አቅርቧል። ዝም ማለት እንደማያዋጣ ከአንዴም 2-3 ደጋግሞ ተናግሯል። ምን እስክንሆን እንደምንጠብቅ አላቅም እኔ እንደ ኢትዮጵያ ህዝብ። እሺ ሞዴሬተሮች በሲሪየስ ነው የምነግራችሁ። እንደዚህ ከብርሃን በፈጠነ ፍጥነት እየሄደ ባለው ኮመንት ላይ አድማጮችን ሚዩት አታርጉ። ምንድነው ባዛር የሚያደርጋችሁ? አሁን እኔን የሚሰድቡኝ ከሆነ ያልፋል፣ ወደ ላይ ይሄዳል። ሚዩት አታርጓቸው። ሁሉም በነፃነት ሀሳቡን ይስጥ። እንኳን አይደለም ፈልጎ ሚዩት ለማድረግ ለማንበብ እንኳን ይከብዳል። ሚዩት አታርጓቸው ፕሊዝ። ድጋሚ እናገራለሁ በተሰጠኝ የልጅነት ስልጣን በጌታ ፍቅር። ሞዴሬተሮች ኮመንት የሚያደርጉትን ማናቸውንም ሚዩት አታርጓቸው። እሺ ሚኒሊክ ፋኖ ከልብ እናመሰግናለን። ወደ ያቢያችን እንሄዳለን። ያቢያችን እንዴት ነሽ? ቴዲዬ እንዴት ነህ? ሰላም ብያለሁ። ድምጼ ይሰማል? ይሰማል። የቴዲ አፍሮን ዳንስ ጣልን እንዴት አየሽው? ደስ ይላል። ጥሩ ነው። ጥሩ የኢትዮጵያ ህዝብ መዝሙር ብዬዋለሁኝ። እኔ ስያሜ የሰጠሁት የህዝብ መዝሙር ብዬ ነው። ምክንያቱም የህዝብን ብሶትና የጭቆናውን፣ የችግሩን፣ የለቅሶውን፣ አበሳውን በሙሉ የገለጸበት ሁኔታ ነው ያለውና ደስ ብሎኛል አንድ ተናጋሪ በመምጣቱ። እንዲሁም ደግሞ አፍረናል፣ አሳፍሮናል። ማለት ሁላችንም ዝም ማልንበት ጊዜ እሱ ብቻውን አንድ ጀግናው ወጥቶ በመዝፈኑ ያ መፍረት ፈጥሮብኛል። ቴዲዬ እና ኢትዮጵያኖች አንተ ከአነሳቸው ነጥቦች ሲሄድ ኢትዮጵያ ሞታለች የሚለውን አስተያየት እንዴት ታያለሽ ብለህ ብትለኝ አስተሳሰብ ነው። ኢትዮጵያዊነት መጀመሪያ መውደቁን የሚገልጽበት ኢትዮጵያ በአካል ሞታለች ምናምን ሳይሆን ሰው ሞቷል ምናምን ሳይሆን ኢትዮጵያዊነት የሞተበት ሁኔታዎች አሁን ለምሳሌ ባንዲራ ሲረገጥ ያልነው የሰው ልጅ በቁሙ ሲቃጠል አይተናል። ኢትዮጵያ ውስጥ ያልተፈጸመ ግፍና ሁኔታ የለም፣ ያላየነው ነገር የለም በዚህ ዘመን በእኛ ጊዜ ማለት ነው። ይሄ ነው ኢትዮጵያ ሞታለች ያሰኘው ቴዲን። ሁላችንም እዚህ ስሜት ውስጥ ነበርን አለን እና ኢትዮጵያችን ድሮ የምናውቃት ኢትዮጵያና አሁን ያለው ኢትዮጵያ አንድ አይደለም። ስለዚህ ይሄ ያለው የህዝቡ መጨቆን፣ መገፋት፣ ከሀገር መውጣት፣ መገለል፣ ህዝብ እየተሰደደ ነው። ማንም ሀገር ውስጥ ያለ የለም። በእውነት ሁሉም ዛሬ ቢሳካለት መውጣት ነው የሚፈልገው። ኢትዮጵያ ውስጥ ኢትዮጵያውያኖችን እያኖረ ያለው ውጭ ያለው ዲያስፖራ ከእያንዳንዱ ቤተሰብ አንዳንድ ስላለ ነው እንጂ ማንም ያገዛዙ እንትን ካልሆነ በቀር ኑሮ እንኳን ከኑሮ እንኳን ከእጅ ወዳፍ ለመኖር እንኳን በውጭ ያለው ህዝብ ነው እያኖረ ያለው እና የኢትዮጵያን ህዝብ ኢትዮጵያውያኖች ደክመዋል፣ ተጎድተዋል፣ አዝነዋል፣ ተርበዋል፣ ተሰደዋል እና ይሄ ነው ሞት ማለት። ኢትዮጵያኖች ሞተዋል፣ አገራችን ሞታለች የሚባለው ይሄ ነው። ሰዎች እየተሰደዱ ነው፣ በሃይማኖት እየተጨፈጨፉ ነው፣ እየተጨፋጨፉ ነው። መንግስት ሀገርን በተገቢው መንገድ ማስተዳደር ስላልቻለ ይመስለኛል ታጣቂ ኃይሎችም በየጫካው ያሉት
እና እነሱም ቢሆኑ መንግስት የተደላደለ ሀገር አቅርቦላቸው ቢሆን ኖሮ ማንም ነፍጥ አንስቶ በየጫካው ሲዋጋ አይኖርም። አገሩን መልሶ ሊወጋ እንትን አይልምና ይሄ የአስተዳደራችን ያመጣው ችግር ነው። አስተዳደራችንን ነው ቴዲ እየነገረን ያለው። ተስማምተናል በዚህ። እኔ ምንም ቅዋሜ የለኝም። ድሮ ኢትዮጵያን እዛ ጋር የሚነሱ ጥያቄዎች አሉ። ኢትዮጵያ ውስጥ እዚህም እዛም ለሚነሱ